የምስራች ለነጋዴዎች በሙሉ በመሃል መርካቶ እንዲሁም ፒያሳ ግዙፍ የንግድ ማዕከላትን በ45% ታላቅ ቅናሽ ለሽያጭ አውጥተናል። በፒያሳ ከ400,000 ብር ቅድመ ክፍያ ጀምሮ እንዲሁም በመርካቶ ከ800,000 ብር ቅድመ ክፍያ ጀምሮ ለ10 ባለ ዕድለኞች ለሽያጭ አውጥተናል። ያሉን ሱቆች ውስን በመሆናቸው በ0995 13 70 22 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ግንቦት 28 2018 ዓመተ ምህረት ሲንደፋደፉ ቀኑ ደረሰ። ምርጫው ሊደረግ ሲል በየቦታው ተወራጩ። ከየተደበቁበት ዋሻ መጥተው ከተሞች ላይ ጥቃት ለመሰንዘር ነበር እቅዳቸው። እስካሁን በቅርብ ጊዜያት ውስጥ መከላከያ የሚያወጣቸው መረጃዎች አይቻለው። በዚህ ደረጃ መረጃ ወጥቶ አያውቅም። 204 ታጣቂዎች ላይ እርምጃ መውሰዱን ወይ ደግሞ መግደሉንና 161 ማቁሰሉን ገልጿል። በምርጫው ሰማይ ምድር የዞረባቸው ሰዎች አሁን አጀንዳ ለማስቀየስ ሁሌም በሞት ሲነግዱ የነበሩ ሰዎች ከመጀመሪያው ጀምሮ በሸኔ ግድያ ገዳዩም ሙሾ አውራጁም በኢትዮጵያን ደም ነው ሲነግዱ የኖሩት። ግድያው እንዲቆም የሚፈልጉ በግድያው ግራ የተጋቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ምንድን ነው ይሄ ነገር መቋጫውስ ምንድን ነው ብለው ግራ መጋባታቸው የሚጠበቅ ነው ይመስለኛል። ለዛም ነው አቡነ ሳይሮስ፣ አቡነ ዲዮስቆሮስ እና ሌሎች የሃይማኖት አባቶች ከኢትዮጵያ ፌዴራል መንግስት ባለስልጣናትና ከኦሮሚያ የጸጥታና የፖለቲካ መሪዎች ጋር ውይይት አድርገዋል። ፋኖን ህፃናትን አንበርክኮ መምህራንን አንበርክኮ ሲፈጅ አሁን የፌስቡክ ላይ የሚጽፍ ሰው አንድም እንዴት መምህራን ይገደላሉ ሲል አይቻልም። በመንጋ አትመራ፣ ህሊናህን ተጠቀም። መምህራን ምን ስላደረጉ ነው የሚገደሉት? የሀገር ሽማግሌዎች ለሽምግልና ሄደው ስለሄዱ ለምን እንደሚገደሉት? ለምንድን ነው የሚንበረከኩት? እንደ ዳር ተመልካች ወይ ደግሞ በሆነው የኢትዮጵያ ፖለቲካ ትግል ውስጥ በዲሞክራሲ ሂደት ውስጥ አስተዋጽኦ እንደሚያደርግ ሰው አስተያየት ይሰጣሉ ብዬ ስለማስብ ይህ መንግስት ከመጣ በኋላ 3 ግዙፍ ጦርነቶች በኢትዮጵያ ተካሄዱ፣ ጦረኛ ነው ይላል። ገረመኝ፣ ደነገጥኩ። ምርጫ 501 ምርጫ ክልል ላይ ተካሄዱ፣ ምርጫውን አደናቀፍን ሲሉም የሚያምን ሰው አለ። እነዚህን እግዚአብሔር ጨርሶ ይማራችሁ ነው የሚባለው እንጂ ከዚህ በኋላ ፋኖ ምርጫ አደናቀፍኩ ሲል ሸኔ ምርጫ አደናቀፍኩ ሲል የሚያምን ሰው ካለ ይሄንን እግዚአብሔር ጨርሶ እንዲምረው በየእምነቱ ሰው ሊጸልይለት ነው የሚገባው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያን ፌዴራል መንግስት ወደ ውይይት እንዲገፉት ህወሓት ለዓለም አቀፉ ማህበረሰብ ጥሪ አቀረበ። ጦርነት የማይቀርበት ምዕራፍ ላይ ተጠግተናል በማለት ከትናንት በስቲያ ለዓለም አቀፉ ማህበረሰብ ጥሪ ያቀረበው ህዝባዊ ወያኔ ሓርነት ትግራይ በምርጫ የሀገሪቱ ችግር አይፈታም ሲልም አሳስቧል። በትግራይ ድንበር ላይ የኢትዮጵያ መንግስት ኃይል ማከማቸቱን ቀጥሏል ሲልም ከሷል። ህወሓት ለዲፕሎማቲክ ሚሽኖችና ለዓለም አቀፉ ማህበረሰብ በሚል ከትናንት በስቲያ እንደ አውሮፓውያን አቆጣጠር ሰኔ 3 2026 ባሰፈረው 3 ገጽ ማስታወሻ የፕሪቶሪያውን የሰላም ስምምነት የፌዴራል መንግስቱ እንደጣሰውና ከስራ ውጭ እንዳደረገው አመልክቷል።
በትግራይ ውስጥ የስልጣን ክፍተት እንዳይፈጠርና የተቋማትን ቀጣይነት ለማረጋገጥ የህወሓት አመራር በሰፊው መክሮ ከአራት አማራጮች የተሻለው የፈረሰውን ምክር ቤት መመለስ ሆኖ እንዳገኘውና ይህንንም ተግባራዊ እንዳደረገው ዘርዝረዋል። ወደዚህ ደረጃ ያመራነውም በሚሊዮን የሚቆጠሩ ዜጎችን በየከተማና መንደር ጭምር በማዋየት ነው ሲልም አመልክቷል። ሌሎች ታይተው ውድቅ ተደረጉ ያላቸውን 3 አማራጮች ሲዘረዝርም አንደኛ ጊዜ አስተዳደሩን ማስቀጠል፣ ሁለተኛ የሽግግር መንግስት መመስረት፣ ሶስተኛ በወራሪዎች ባልተያዘው የትግራይ መሬት ላይ ምርጫ ማድረግ እንደሆነም አስታውሷል። በትግራይ ላይ የፌዴራል መንግስት እቀባ ኢኮኖሚውን ሽባ እንዳደረገው የሸቆጦቹ ዋጋ መናሩንና የሰው የመግዛት አቅም መዳከሙን የሚዘረዝረውና በድምፀ ወያኔ ገጽ ላይ ጭምር የወጣው 3 ገጽ የህወሓት ማስታወሻ የኢትዮጵያ የሀገር መከላከያ ሰራዊት በትግራይ ድንበር የሰራዊቱን ቁጥር እየጨመረ ነው ሲልም ከሷል። ከትግራይ ባሻገር በአማራና በኦሮሚያ ክልል በቀጠለው ግጭትም በከባድ መሳሪያና በድሮኖች ጭምር ሲቪሎች እየተጎዱ ነው በማለትም የፌዴራል መንግስቱን ተጠያቂ የሚያደርገው የህወሓት ማስታወሻ አሁንም ሰላማዊ መፍትሄ ከመፈለግ ይልቅ በምርጫ ህጋዊነቱን ለማረጋገጥ ተንቀሳቅሷል ሲልም ተችቷል። ምርጫውን በአማራና በኦሮሚያ በአብዛኛው እንዲሁም በትግራይ ክልል ሙሉ በሙሉ አልተካሄደም በማለት ማስታወሻውን የቀጠለው ህዝባዊ ወያኔ ሓርነት ትግራይ በቤንሻንጉል ጉምዝና በጋምቤላ ክልልም ምርጫው የተካሄደው በከፊል ነው ሲል አመልክቷል። የብልጽግና ምርጫ ስር የሰደደውን የሀገሪቱን ችግር ስለማይፈታ ሀገራዊ ውይይት ይደረግ ሲል ጥሪ ያቀረበው ህዝባዊ ወያኔ ሓርነት ትግራይ ግጭቱ መልሶ ከተቀሰቀሰ ወትሮንም በችግር ውስጥ ያለውን የአፍሪካ ቀንድ ይበልጥ እንደሚያናጋውና የጸጥታና የሰብአዊ ቀውስ እንደሚያስከትልም አሳስቧል። ህወሓትና የትግራይ ክልል መንግስት ለውይይት ዝግጁ ናቸው የሚለው ማስታወሻም ዓለም አቀፉ ማህበረሰብ የውይይት ሂደቱን እንዲያዘጋጅና እንዲደግፍ እንዲሁም በኢትዮጵያ መንግስት ላይ ግፊት በማድረግ ወደ ንግግር መድረክ እንዲያመጣው ጥሪ አቅርቧል። ጉዳዩ አስቸኳይና ጠንካራ ምላሽ የሚጠይቅ እንደሆነም በማስገንዘብ ወሳኝ ወቅት ላይ እንገኛለን፣ አውዳሚው ጦርነትም ተቃርቧል ሲልም ለዓለም አቀፉ ማህበረሰብ ጥሪውን አቅርቧል። ግንቦት 24 2018 የተካሄደው የኢትዮጵያ ሀገራዊ ምርጫ ከ547 የምርጫ ክልሎች በ501 መካሄዱን ብሔራዊ ምርጫ ቦርድ መግለጹ ሲታወስ በዕለቱ ባጋጠመ የጸጥታ ችግር በ4 የምርጫ ክልሎች መስተጓጎሉም ተመልክቷል። በ497ቱ ያለ ጸጥታ ችግር መፈጸሙን እንዲሁም በአማራ ክልል የጸጥታ ችግር የገጠመው የኩታበር የምርጫ ክልል ዕለቱኑ የጸጥታ ችግሩ በመፈታቱ ግንቦት 24 2018 በ498 የምርጫ ክልሎች ላይ ምርጫ መካሄዱ ይፋ ሆኗል። በኦሮሚያ ክልል ከ178ቱ የምርጫ ክልል ከአንዱ በቀር በ177ቱ ምርጫው ተካሂዷል። ከአማራ ክልል ከ138ቱ የምርጫ ክልል በ130ው ሲካሄድ ህዝባዊ ወያኔ ሓርነት ትግራይ በከፊል በማለት በጠቀሳቸው ጋምቤላና በቤንሻንጉል ጉሙዝ ክልል ምርጫው ሙሉ በሙሉ ተካሂዷል። ለዚህ ምርጫም የአውሮፓ ህብረትና 27ቱ አባል ሀገራት እንዲሁም ካናዳ፣ ኖርዌይ እና ስዊዘርላንድ በተጨማሪም ዩናይትድ ኪንግደም እውቅና በመስጠት ምርጫ ቦርድና ተሳታፊዎችን በማድነቅ መግለጫ ማውጣታቸውም ይታወሳል። ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ ተጨማሪ ወደ ግማሽ ቢሊዮን ዶላር ለመልቀቅ በባለሙያዎች ደረጃ መስማማቱ ተገለጸ። ገንዘቡን ለመልቀቅ የቦርድ ውሳኔ የሚጠበቅ ሲሆን በቦርዱ ከጸደቀ 468 ሚሊዮን ዶላር ለኢትዮጵያ እንደሚሰጥም ከዓለም አቀፉ የገንዘብ ተቋም ሪፖርት መመልከት ተችሏል። ይህም ለኢትዮጵያ የተለቀቀውን መጠን ወደ 2.6 ቢሊዮን ዶላር ያደርሰዋል። የዓለም አቀፉ የገንዘብ ተቋም የዛሬ 2 ዓመት እንደ አውሮፓውያን አቆጣጠር በሐምሌ 2024 የ3.4 ቢሊዮን ዶላር ብድር ለኢትዮጵያ መፍቀዱ ይታወሳል። ከመነሻው የ1 ቢሊዮን ዶላር ብድር በመፍቀድ የኢትዮጵያ ኢኮኖሚ ማሻሻያ እየገመገመ በተከታታይ በ4 ዙር በጠቅላላ የ2 ቢሊዮን 183 ሚሊዮን ዶላር ብድር መልቀቁን መረዳት ተችሏል። እንደ አውሮፓውያን አቆጣጠር በጥቅምት 2024 341 ሚሊዮን ዶላር፣ በጥር 2025 251 ሚሊዮን ዶላር፣ በሐምሌ 2025 262 ሚሊዮን ዶላር እንዲሁም በጥር 2026 ደግሞ 261 ሚሊዮን ዶላር ብድር መልቀቁ ተመልክቷል። አሁን 5ኛው ግምገማ በስታፍ ደረጃ ተቀባይነት በማግኘቱ በቦርዱ ሲሰርቅ 468 ሚሊዮን ዶላር እንደሚለቀቅም ታውቋል። ባለፉት 4 ዙር ከተለቀቁት ጋር ሲነጻጸር የአሁኑ 5ኛው ዙር ከፍተኛ ሲሆን ወደ ግማሽ ቢሊዮን ዶላር ተጠግቷል። ከኢትዮጵያ የኢኮኖሚ ማሻሻያ ጋር የተያዘ የዓለም ባንክም በሐምሌ 2024 የ1.5 ቢሊዮን ዶላር ድጋፍና ብድር መስጠቱ ይታወሳል። 500 ሚሊዮን ዶላሩ በዝቅተኛ ወለድ ወይንም ኮንሴሽናል የተባለው ብድር ሲሆን 1 ቢሊዮን ዶላር ደግሞ ድጋፍ መሆኑ ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን በኢትዮጵያ በሰሞኑ ያሉት አበይት ጉዳዮች በኢትዮጵያ የተካሄደው ሀገር አቀፍ ምርጫ እንዲሁም በአርሲ በንጹሐን ላይ የተፈጸመው ጭፍጨፋ ከዚህም ባሻገር በአደባባይ ያልተገለጠ ህዝባዊ ወያኔ ሓርነት ትግራይና ሌሎች የታጠቁ ኃይሎች ጥምረት ለመፍጠር የሚያደርጉት እንቅስቃሴን ይህንን በጸጥታ ጉዳዩ ላይ የሚያተኩሩት እና አፍሪካ ኢንቴሊጀንስ ሁሉ በዝርዝር አመልክተዋል። ምናልባት እነዚህ ሁኔታዎች በቀጣይ ኢትዮጵያ ውስጥ ያለው ሁኔታ የሚወስኑ መሆናቸው ግልጽ ነው። ከምርጫው ጋር ተያይዞ ያለው ነገር ምናልባትም ኢትዮጵያ ውስጥ ሀገሩ ተረጋግቶ ወደ ተሻለ ምዕራፍ ለሚሄድ ለሚፈልገው ሁሉ ሰኞ ግንቦት 24 2018 የተካሄደው ምርጫ ብዙ ነገሮችን መልሷል። ምርጫው በማናቸውም ሁኔታ 10 ወረዳም ይሁን 10 ምርጫ ክልል የሚሆን 547 የትኛው ላይ መካሄድ የለበትም ምርጫው ቀኑን ጠብቆ እንዳይካሄድ ማድረግን ጨምሮ መጠነ ሰፊ እንቅስቃሴዎች ሲደረጉ ነበር። ምርጫው አለመደረጉ ከምርጫው አለመደረግ ጋር ተያይዞ የሚመጡ ጥያቄዎች አሉ። የመንግስት ህጋዊነት አብሮ እዛ ጋር ስለሚያከትም ያንን ሁልጊዜም በሽግግር ወይ ደግሞ በሌላ አይነት የመዋጮ መንግስት ውስጥ ለማለፍ ለሚፈልጉ ኃይሎች ይህ በጣም አስፈላጊ ነበር። ያ ታልፎ በዕለቱ ምርጫ ተካሄደ። ምርጫ መካሄድ ብቻ ሳይሆን በ501 የምርጫ ክልሎች ላይ ተካሄደ። በቀደመው የዛሬ 5 ዓመት ከተካሄደው የምርጫ ክልሎች ጋር ሲነጻጸር የ65 ልዩነት መጣበት። ያኔ 436 አሁን 501 ምርጫ ክልሎች። በ501 የምርጫ ክልል ተካሄደ ማለት ጠመንጃ ይዘው የሚተኩሱት ኃይሎች የት ገቡ የሚል ብርቱ ጥያቄ አስነሳ። ብርቱ ጥያቄ ያስነሳው ከደጋፊዎቻቸው ብቻ ሳይሆን ሌላውም አካል በሚያወሩት ልክ እንዳልሆኑ ቢታወቅም ይዘው የሚያስተዳድሩት ስፍራ እንደማይኖር በአብዛኛው እንደማይኖር ግልጽ ቢሆንም የመረበሽ አቅማቸው ግን በዚህ ደረጃ ይሞታል ብሎ ማንም ሰው ሊደመደም አይችልም፣ እነሱ ራሳቸውና መንግስት ካልሆኑ። በ501 የምርጫ ክልል ላይ ምርጫ ማድረግ ሲቻል ዕለቱን ጠብቆ ምርጫ መካሄዱ ከዛም ባሻገር በዚህ መጠን ምርጫ ለማካሄድ ማስቻሉ ኢትዮጵያ ውስጥ ያለ የጸጥታ ችግር እልባት እያገኘ ወይም መፍትሄ እያመጣ ለመምጣቱ ማረጋገጫ ተደርጎም ተወስዷል። እርግጥ ነው ሙከራዎች አልነበሩም ማለት አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ በዕለቱም በሰጠው መግለጫም በ4 የምርጫ ክልሎች 3 ኦሮሚያ ላይ 1 አማራ ክልል ላይ ለማወክ ተሞክሮ የአማራ ክልሉ ዕለቱኑ እልባት አግኝቶ ኩታበር ምርጫ ክልል ማለት ነው የዛን ዕለት ምርጫው ተካሂዷል። ኦሮሚያ ክልልም 3 ነበሩ ማለት እዛ ሚዲያ ላይ ሲገለጽ 147 ስለሚባል በ147 ሰው ውስጥ ጣቢያዎች ናቸው 147ቱ የ4 የምርጫ ክልሎች ጣቢያዎች ናቸው ጠቅላላ 147 የመጡት። ስለዚህ ኦሮሚያ ክልል 3 ምርጫ ክልል ነው። 2ቱ ወዲያው ችግሩ ተፈቶ በሚቀጥለው ቀን ምርጫ እንደሚካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። መካሄድ አለመካሄዱን በተመለከተ መረጃ እስካሁን በግሌ አልደረሰኝም ወይ ደግሞ አልሰማሁም። ከኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ መረዳት እንደቻል ነው 1 የምርጫ ክልል ብቻ ነው ዝም ብሎ ተንከባሎ የቀጠለው ማለት ነው። ስለዚህ በ500 የምርጫ ክልሎች ላይ ምርጫ ተካሄደ። ይሄ በማናቸውም መመዘኛ በቲፒኤልኤፍ ጊዜ ምርጫ ሲካሄድ እናውቃለን። 500 ምናምን ላይ በአንድ ጊዜ የተካሄደበትን ጊዜ አላስታውስም። ሶማሌ ክልል ላይ ብዙ ጊዜ በቋሚነት በጊዜው አይካሄድም ነበር እና ምን ያህል ርቀት እንደመጣን የሚያሳዩ የሚያመላክቱ ነገሮች ናቸው። ይሄ ሲሆን በሌላ ወገን ተስፋ አድርገው ማለትም በራሳቸው ዓለም ኢትዮጵያ ውስጥ ያለውን ነገር በራሳቸው መንገድ ተርጉመው ችግር ላይ በደል ላይ ነን ብለው ያሰቡ ከዚህ መከራ ከዚህ ችግር ይፈታናል ብለው ተስፋ ያደረጉባቸው ኃይሎች እርግጥ ነው የቀደመ እንቅስቃሴያቸውም ይህ ነው የሚባል እንዳልሆነ ቢያውቁም አሁን በሚያዩትና በሚዳስሱት መጠን የተነኑ መሆናቸውን ማንም በዛ ደረጃ ይረዳዋል ብዬ አላምንም። የነሱ ደጋፊዎች ምስል ወጣ፣ ተንቀሳቃሽ ምስል ወጣ፣ የትም ቦታ ምንም ማድረግ ሳይችሉ ምርጫው ተካሄደ። ከረበሿቸው ቦታዎች በስተቀር ማለትም ከ4ቱ ምርጫ ክልሎች ያው የተፈጠረውን ድንጋጤ ማንም ሰው በሁለት የሚገነዘበው ነገር ነው። ከዛ ከአንድ ቀን በኋላ አድረው አውጥተው አውርደው ምርጫ አልተካሄደም ብለን እንዋሽ አይነት ነገር ውስጥ ሲገቡ ምናልባት አሁንም በዚያኛው ካምፕ ውስጥ ሆነው ያሉ ሰዎች ራሳቸውን ቆም ብለው ማለትም የሚደግፈውን አካል ነው ብለው
ጥረት ማደነጋገር ውስጥ በመቀጠል እስካሁን ካልተሳካልን የሆነ ወረዳና ቀበሌ ተቆጣጥረህ እንኳን የኔ ነው ብለህ ማስተዳደር የምትችልበት ምዕራፍ ውስጥ ሳትገባ 3 ዓመት ሸኔ 8 ዓመት ያውን በቲፒኤልኤፍም በኤርትራም እየተደገፏችሁ ይህን ማድረግ ካልቻላችሁ መቼም ምንም ማድረግ እንደማይቻል ከመቼውም ጊዜ በላይ ግልጽ ሆኖ ወጥቷል። ንጹሐንን በመጨፍጨፍ የመኖር የህልውና ማረጋገጫ አይደለም። ንጹሐንን በመጨፍጨፍ አጀንዳው መገረሙን፣ መደነቁን፣ ግራ መጋባቱን ዳይቨርት ለማድረግ በተወሰነ ደረጃ ጠቅሟል። ግን ንጹሐንን በመግደል ፈቅ ማድረግ የሚቻል ነገር የለም። ንጹሐንን ህይወት የመጠበቅ የመንግስት ኃላፊነት መሆኑን ደጋግመን እሱን አስረግጠናል። አንዳንድ ማህበራዊ ሚዲያ ጫጫታ እንደሚሉት ሰዎች አይደለም፣ ከምር የንጹሐን ህይወት የሚያንገበግበን ሰዎች አለን። የሚያንገበግበው ሰው በመፍትሄው ጉዳይ ነው አስተዋጽኦ የሚያደርገው። የሚገድለውን ሳያወግዝ በሌላ ወገን ያለው አካል ላይ የሚደረግ ጫጫታ አንተ ሄደህ ልጠብቅ ነው? ከዛስ በኋላ ያለውን ነገር ማን ያቆመው? ይልቁንም እዛ አካባቢ የተደጋገመው ነገር ለምን ተፈጸመ? የዚህ የንጹሐን ስቃይ እስከ መቼ ይቀጥላል? የሚለውን በሀዘንና በቁጭት ማንሳት፣ መንግስት ላይ ግፊት ማድረግ፣ መንግስትም በደንብ በጥልቀት ጉዳዮች እንዲያይ ማሳሰብ ተገቢ ነው። ከዛ ውጭ ግን ለፌስቡክ ጫጫታ ጥቅስ በመጥቀስ ምን በማለት የሚገድለው ለምን እንደሆነ በተወሰነ ደረጃ ሰው ትንሽ ጭንቅላቱን አይፍታታም እንዴ? የግድያው ዓላማ እኮ ልክ ቁጣ መቀስቀስ ነው። ገዳዮቹም የእነሱን ሀሳብ ሳይረዱም ተረድተውም የሚያጨበጭቡት ወይ ደግሞ የሆነ ነገር የሚያደርጉትም አካላት በየትኛውም መንገድ እኮ አሁን ስልጣን ላይ ያለው አካል ላይ ግፊት ማድረግ የሚቻልበት ሁኔታ የለም። ግፊት ለማድረግ በብዙ መንገድ ተሞክሮ በማናቸው መንገድ ያልተሳካ ነገር ሸኔ በሚገድለው እዚህ ጋር ስልጣን ላይ ያለውን አካል ኃላፊነቱ ሙሉ በሙሉ ውሰድ የሚል ፍርደ ገምድላይነት ነገር የጤነኝነት አይደለም። የዜጎቹን ህይወት ደህንነት የመጠበቅ የመንግስት ኃላፊነት ነው፣ ጥያቄ ውስጥ አይገባም። የመንግስት ኃላፊነት ነው ስንል መደጋገሙ ጋር ተያይዞ ዘላቂ መፍትሄ እንዴት እዛ ጋር ቃተው የሚል ነገር አጥብቀን እናነሳለን እንጂ በእያንዳንዱ ጎጆ ደጃፍ ፖሊስ ያቆማል ማለት አይደለም። ትንሽ ደቂቃ እኮ አንዳንዱ የሚያስብም አይመስለኝም። ዝም ብሎ እንደመጣለት ይጽፋል፣ ከዛ በኋላ እንትን ይላል። በንጹሐን ሞት የሚጨነቅ የሚያዝን ሰው ግድያው በሚቆምበት ሁኔታ ላይ ነው የሚሰራው። ግድያው እንዲቆም የሚፈልጉ በግድያው ግራ የተጋቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ምንድን ነው ይሄ ነገር መቋጫውስ ምንድን ነው ብለው ግራ መጋባታቸው የሚጠበቅ ነው ይመስለኛል። ለዛም ነው አቡነ ሳይሮስ፣ አቡነ ዲዮስቆሮስ እና ሌሎች የሃይማኖት አባቶች ከኢትዮጵያ ፌዴራል መንግስት ባለስልጣናትና ከኦሮሚያ የጸጥታና የፖለቲካ መሪዎች ጋር ውይይት አድርገዋል። በአደባባይ በውይይቱ ዙሪያ ያሉ ነገሮች ላይወጡ ይችላሉ። ልክን ሁሉንም ሰው ግራ የሚገባ ነው። የሚታኮስ እኮ የተደራጀ ኃይል ጋር የሚደረግ ነገር እኮ ችግር አልነበረውም። የሚያም ነገር አለው። ግን የሚያመውን እከሌ እንዲጻፈ ተብሎ እንትን እንዲያምርልህ ወይ ደግሞ እንዲጨበጨበልህ አይደለም መደረግ ያለበት። ግድያው የሚቆመው ግድያውን ማስቆም የሚችለው ስልጣን ላይ ያለው አካል ነው፣ ጠመንጃ ያለው ኃይል ነው። ሸኔን እየቆነጠጠ እዚህ ያደረሰው ስልጣን ላይ ያለው ኢትዮጵያ መንግስት ነው። ፋኖን ህፃናትን አንበርክኮ መምህራንን አንበርክኮ ሲፈጅ አሁን የፌስቡክ ላይ የሚጽፍ ሰው አንድም እንዴት መምህራን ይገደላሉ ሲል አይቻልም። በመንጋ አትመራ፣ ህሊናህን ተጠቀም። መምህራን ምን ስላደረጉ ነው የሚገደሉት? የሀገር ሽማግሌዎች ለሽምግልና ሄደው ስለሄዱ ለምንድን ነው የሚገደሉት? ለምንድን ነው የሚንበረከኩት?
የሆነ ማህበራዊ ሚዲያ ላይ ሆነ አንድ ሰው አጀንዳ ሲወረውር ያንን ተከትሎ ማለት ኃላፊነት የጎደለው ነገር ነው። ይልቁንም በማናቸውም ሁኔታ ይህን ነገር ለማስቆም አቅሙም የማድረግ ችሎታውም ያለው መንግስት ነው። ሸኔን አንተ አታቆሙም፣ ማህበራዊ ሚዲያ ላይ ስለጻፍክም የሚገታ ነገር የለም። ቢያንስ ይሄ ገዳይ ቡድን ከዚህ ድርጊቱ እንዲቆጠብ የሚገድልበትን ዓላማ አንደኛው ማምከኛ መንገድ መንግስት አታስጨርሰን ብለህ ጽፈህ ከጎኑ ደግሞ ይሄንን አረመኔ ቡድን እኩል ብታወግዝ ዋናው ዓላማ ቁጣ መቀስቀስ፣ መንግስት ለህዝብ እንዲነሳሳ ለማድረግ ነው። 2015 ጥር ላይ ያልተነሳ ነገር ከዛ በኋላ እንዴት ይነሳል? በሌላ በኩል በእምነትም ይሁን በሌላም መንገድ ይሁን ሰዎች መረጃ በጣም 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 አስፈላጊ ነገር ነው። በመረጃ ላይ ተመርኩዞ አስተያየት መስጠት የተቀደሰ ነው። መረጃ እጅግ በጣም ወሳኝ ነገር ነው። በአሉባልታና ዝም ብሎ ተባራሪ ነገር ይዞ መሽቀዳደም አይጠቅምም። አሁን ጉዳዩ የንጹሐኑ ጉዳይ እንዳልሆነ ማረጋገጫው የብዙዎቹ ጎንደር ውስጥ አብያተ ክርስቲያናት ለመገንባት የሚጓጓዙ ቁሳቁሶች ከዚህ ቀደም የወጣ ፎቶግራፍ ምስል እሱን አርሲ ውስጥ ቤተክርስቲያን ሲቃጠል ሲዘረፍ የቀረውን ነገር ይዘው ሲጓዙ ቤተክርስቲያን እየተሰደደች ነው የሚል አንዱ ለጠፈ። መጠየቅ የለም በቃ በየቦታው እንትን ተባለ። አንዳንዱማ የነውር ጥግ እላዩ ላይ ደግሞ ይጽፎንም አየን። ሰዎች እንዴት ነው የእንትን ቪዲዮ ከየት መጣ እንዴት ወጣ ምናምን ራሱ የወጣው መረጃ ላይ እኮ 13 ምዕመናን ተገደሉ፣ አንድ ሚሊሻን ጨምሮ 101 ዓመት ያስቆጠረ ቤተክርስቲያን ተቃጠለ፣ ሌላ ቤተክርስቲያን ተዘረፈ። መረጃው ይሄ ነው። በቤተክርስቲያኒቱን በኩል የወጣው 280 ሰዎች ተፈናቅለው ሄደዋል። 280 ሰዎች የቤተክርስቲያን ቁሳቁስ ምናምን ንዋየ ቅዱሳት ምናምን ይዘው ወጡ የሚል ነገርም የለም። አንድ በምርጫው ሰማይ ምድር የዞረባቸው ሰዎች አሁን አጀንዳ ለማስቀየስ ሁሌም በሞት ሲነግዱ የነበሩ ሰዎች ከመጀመሪያው ጀምሮ በሸኔ ግድያ ገዳዩም ሙሾ አውራጁም በኢትዮጵያን ደም ነው ሲነግዱ የኖሩት። ጥያቄው እሱ የማይገባ መልኩ ጥያቄው የንጹሐን ሞት ነበር የመጀመሪያው የግርግሩ የተቃውሞ መነሻው። ዛሬ ገዳይና ሙሾ አውራጁ አንድ ካምፕ የግድያው ጠንሳሽ ከሆነው ቲፒኤልኤፍ ደግሞ ጋር አብረው አንድ ቦታ ላይ የጋራ ግንባር እየፈጠሩ ያሉበት ሁኔታ ነው። የነሱ የሰው ሞት ቁጥር ነው። የንጹሐን ሞት፣ የቤተክርስቲያን መቃጠል፣ የምዕመናን ማለቅ ወደ ሆነ መንገድ አንድ እርምጃ የሚያሻግራቸው ከሆነ ለምን ሚሊዮኖች አያልቁም? ይሄንን ነው እያየን ያለ ነው። ስለዚህ ከንጹሐን ሞት ጋር ተያይዞ የቤተክርስቲያን ስደት ምናምን ተብሎ የተለቀቀው ፎቶ ቪዲዮ ዋናው ምንጭ አሁን አደባባይ ሲለቀቅላቸው አንዳንዶቹ ለማንሳትም አልፈቀዱም። ዓላማው ለዛ አይደለማ፣ ሰው ማነሳሳት ይቻላል ተብሎ ነው። በሌላም በኩል ደግሞ ውጭ ምናምን ሆኖ ይሄ በየቦታው ቤተክርስቲያን የሚቆረቁሩ ሰዎች አሁን ቤተክርስቲያናችን ከዚህ በኋላ ጠባቂዋ ውጭ ቤተክርስቲያናችን ካላደንን ምንም ነገር የለም ብለው ገንዘብ ለመሰብሰብ ጥሩ አጋጣሚ አግኝተዋል። የንጹሐን መገደል ገዳዩ ለፖለቲካ ተርፍ፣ ከዛ በኋላ ሞ ቸርቻሪዎች በየቦታው አሉ። በንጹሐን ሞት ግን አንዳንዱ ደግሞ እግዚአብሔር ስም ይምላል። ያው
ወዲያው ምላሽ ላይገኝ ይችላል። በንጹሐን ሞት በደም ነግዶ ማትረፍ የሚቻል አይመስለኝም። ሙከራው የነበረው ግን በዚህ ብቻ አልነበረም። ሲንደፋደፉ ቀኑ ደረሰ፣ ምርጫው ሊደረግ ሲል በየቦታው ተወራጩ። አሁን የሀገር መከላከያ ሰራዊት ድረገጽን ዛሬ እያየው ነበር። በጎንደርም በጎጃምም በወሎም አካባቢ በየቦታው ተወራጩ። ለካ ምንድን ነው ምርጫው ሲደርስ ከየተደበቁበት ዋሻ መጥተው ከተሞች ላይ ጥቃት ለመሰንዘር ነበር እቅዳቸው። እስካሁን በቅርብ ጊዜያት ውስጥ መከላከያ የሚያወጣቸው መረጃዎች አይቻለው። በዚህ ደረጃ መረጃ ወጥቶ አያውቅም። 204 ታጣቂዎች ላይ እርምጃ መውሰዱን ወይ ደግሞ መግደሉንና 161 ማቁሰሉን ገልጿል። ብዙ ጊዜ ቁጥሮች 10፣ 15 ምናምን ነው የምናውቀው። ይህ ምርጫ ለማወክ ያስችለናል የተባለው ነገር ሁሉ ንጹሐን እዛም ማገዱ። ብዙዎቹ አሁን እዛ ታጥቀው የሚዋጉት ልጆች ስልጣን እናገኛለን ብለው አይደለም፣ የሆነ የተወሰነ ደረጃ ስብከቱን ሰምተው በደል አለ ብለው ሊሆን ይችላል። ብዙዎቹ እንደዛ ናቸው ብዬ አምናለሁ። እነሱንም አስጨርሷቸው። ይሄ ምርጫ ብዙ ነገሮችን መልሷል። የንጹሐንን ግድያ በመፈጸም ያለውን እውነት መቀየር አይቻልም። ምናልባትም በዘላቂነት እንዲህ አይነቱን ነገር እልባት መስጠትም አንዱ እልባት መስጫው መንገድ ከዚህ በኋላ የሚያመጡት ነገር አለመኖሩን ሲያውቁ፣ በመግደል የሚመጣ ትርፍ እንደሌለ ሲያውቁ በራሳቸው መንገድ ያው ነገሩ እየመከነ ይሄዳል። በሌላም በኩል ደግሞ ስፔሻል የሆኑ ኦፕሬሽኖች የሚፈልጉ የተለዩ ቦታዎች ላይ ያንን ማድረግ የሚቻልበት ሁኔታን በመፈጸም ምናልባት መተሃራ አካባቢ ብዙ ሰው እንደሚያስታውሰው ዋናው እንደውም የዚህ እገታ ምናምን ነገር ዋናው መተሃራ ነበር። መተሃራ ላይ አሁን ብዙ እየሰማን አይደለም። ለምንድን ነው እዛ ጋር መቆጣጠር የተቻለው? ለምን ሌላው ጋር አልተቻለም? በሆነ አጋጣሚ የሰማሁት መረጃ እዛ ጋር አግተው ሲሄዱ የጸጥታ ኃይሎች ያዟቸው። ያው ከያዝከው በኋላ እንትኑን ጠብቆ እስር ቤት፣ ፍርድ ቤት ምናምን የሚባል ጣጣ አለ። በትዕዛዝ ይሁን በምናምን ልክ ከያዟቸው በኋላ አደባባይ ላይ እርምጃ ወሰዱባቸው። እነዛ አደባባይ እርምጃ ወሰዱት ይጠየቃሉ አይጠየቁም አላውቅም። ያኔ ብንያዝ ይሄ እገታ ምናምን ውስጥ ያለው አብዛኛው የታጠቀው ዝም ብሎ የሚንተፋተፈው ሸኔ ምናምን ብቻ አይደለም። በዛ ስም ዘረፋ ውስጥ ያሉ ሰዎች አሉ። የዛው ቡድንም አካል ይሆናሉ፣ ላይሆንም ይችላሉ። ምክንያቱም አንድ ነገር አስቁመው ሚሊየን ምናምን እየጠየቁ ያሉበት ሁኔታ ስለሆነ ማለት ነው። ስለዚህ እዛ ጋር እርምጃ ተወሰደ። ሜዳ ላይ ሚሊየን ብር እንዲሸቀሉ ሚሊዮኖች ይገኛሉ። ባይሳካላቸው እስር ቤት ነው የሚገቡት። ከእስር ቤት ሲወጡ እስከዛን ጊዜ የሰበሰቡትን እንበላለን የሚል እምነት ነበራቸው። አሁን ምርጫው ገንዘብ በማግኘትና በሞት መካከል መሆኑን እዛ ጋር ማየት ሲጀምሩ ይመስለኛል። እንግዲህ ሌላም የተለዩ ኦፕሬሽኖችም ካሉ አላውቅም። ተጨማሪ የብዙ ሞቶችን ለማስቀረት እዚህ ጋር የተወሰደው እርምጃ ችግሩን ፈተውት ከሆነ ትልቅ ተግባር ነው። ቢያንስ አሁን ድረስ ካሁን መተሃራ አካባቢ ቋሚ እንትን የምንለውን ነገር ብዙ እየሰማን አይደለም ማለት ነው። ስለዚህ አሊዴሮ የሚባል እዚህ ሰሜን ሸዋ አካባቢ ያለ ነገር እነዚህ ሰዎች ከምንድን ነው ከመሬት ላይ እየፈለቁ ነው። የመልክዓ ምድሩ ምናምን አስቸጋሪ ሁኔታ ሊኖር ይችላል። ግን እነዚህንም ሰዎች እዛው አውቶቡሱ የሚያልፍበት ቦታ ላይ አምጥቶ እርምጃ መውሰድ ነው። ከዛ በኋላ ሌሎቹ የሚመጡ አይመስለኝም። በቃ ህግ ምናምን የሚል የህግ በላይነት ምናምን የሚሉ ሰዎች ሊኖሩ ይችላሉ። ግን
የህግ የበላይነት ለማስጠበቅ ሲባል በርካታ አውቶቡሶችና እዛ ውስጥ ያሉ ተሳፋሪዎች እያለቁ መቀጠል የለባቸው። አስቸጋሪ የመልካም ምድር ሁኔታ ምናምን እሱን ዘላቂ መፍትሄ ለመስጠት የትኛውንም አማራጭ ተጠቅሞ የህብረተሰቡን ሰላምና ደህንነት ማረጋገጥ ነው። ከዚህ ምርጫ ጋር ተያይዞ ስልጣን ላይ ላለው የኢትዮጵያ መንግስት ለሚቀጥለው መንግስት የቀረበለት ነገር በተለይ ከጸጥታ ጋር ያለው ጉዳይ ነው። የኢኮኖሚ የምናምን ጉዳዮችም አሉ። እሱ ግልጽ ነው። በዋናነት ጸጥታው የህብረተሰቡ አሳሳቢ ጉዳይ ነው። አሳሳቢ ጉዳይ ነው ስል ይሄ እንትን እንደሚለው አይደለም። የመጣንበትን አስተዋውቃለሁ። የተጓዝንበትን አባጣ ጎርባጣ እሳት እየነደደ በወላፈን ውስጥ እየተንቀለቀለ ሀገር አልፈን ዛሬ ያለውን በጣም የተሻለ ሁኔታም እገነዘባለሁ። ግን ማለቅ አለበት። አንድ ቦታ ላይ ፍጻሜ ማግኘት ስላለበት፣ ፍጻሜ ማግኘት ስል ደግሞ ሽፍቶች ይጠፋሉ ማለት አይደለም። በተለይ በተደራጀ መንገድ በአማንያን በምናምን ለሚፈጽመውን ነገር እሱን የማስቆም የመንግስት ኃላፊነት ነው። ግን ይሄ ምርጫ ብዙ ነገሮችን መልሷል። በሰባትም ተደራጀ በምናምን ተቀናጀ፣ ከዚህ በኋላ ኢትዮጵያ ውስጥ ያለውን ነገር ለማቆም ለመለወጥ የሚያስችል ሁኔታ የለም። ይህን መገንዘቡና በዚህ ሁኔታ ላይ የራስን ለበጎ ነገር አስተዋጽኦ ማድረግ በጣም ጠቃሚ ነው። በንጹሐን ሞት አይሸቀጥ። በአማኞች ህይወት ፖለቲካ አትቸርችሩ። ሞታቸው በራሱ ከበቂ በላይ አደጋ ነው። የሌለን የቤተ ክርስቲያን ቁሳቁስ ይዘው ተጓዙ እያለው ቲያትር መስራት የነውር ጥግ ነው። ይህንን ደጋግሞ ማሳሰቡ በጣም አስፈላጊ ነው። ምርጫ 2018 ወደድንም ጠላንም ብዙ ነገሮችን መልሷል። ብዙዎችን አስደንግጧል። ብዙዎችን ተስፋ አስቆርጧል። ብዙዎችን ግራ አጋብቷል። ስለ ሀገሩ ቀጣይነት የተረጋጋ ሁኔታ እንዲፈጠር ለሚመኘው ዜጋ ደግሞ ተስፋ እንዲያድርበት አድርጓል። በዚህና በዚህ ያሉ ነገሮች አጠቃላዩን እውነታውን ሊቀይሩ አይችሉም። ከዚሁ ጋር ተያይዞ እንግዲህ ሌላው የኢኮኖሚ ጉዳይ የሚለው ሲነሳ እጅግ የገረመኝ አንድ የተቆረጠ ቪዲዮ ተባራሪ ነው። እንግዲህ በየቦታው የተቆረጡ ቪዲዮዎች ያሉና አንድ የኢህአፓ አመራር የነበረ ሰው አቶ ክፍሉ ታደሰ ብዙዎች ያውቁታል። በተለይ ያ ትውልድ የተባለ መጽሐፍ የጻፈ ሰው ነው። ቅጽ 1 ቁጥር 2 ቁጥር 3 ብዙዎች ደግሞ ይወቅሱታል። የከተማ ትግል ተብሎ ከማንችለው ባለጋራ ጋር ከተማ ውስጥ የኢህአፓን ሰዎችን ካስጨረሱ እንደገና ደግሞ ሌሎች ንጹሐንን በመፍጀት ከሚጠቀሱት ውስጥ ነው አቶ ክፍሉ። እንግዲህ የአደባባይ ነገር ስለሆነ ብዬ ነው። እና ከዛ በኋላ አቶ ክፍሉ ምናልባት ያም ጸጸት ይሁን ከዛ በኋላ ያለው ነገር እንትን ብሎ ይሁን ብዙን ራሱን በመደበቅ የሚኖር ሰው ነው እስከማውቀው ድረስ። ኢትዮጵያም ሲኖር ሌላው ቀርቶ ከሚዲያ የሚጠፋ ነው። ከሚዲያ አደባባይ ምናምን መታየት የማይፈልግ ሰው ነው። በጣም በስጋትና በምናምን የሚኖር ሰው እንደነበር አስታውሳለሁ። በሆነ አጋጣሚም አሜሪካ አግኝቼው ቃለ ምልልስ ምናምን በቃ አይፈልግም። በብዙ ነገር ይፈራ ነበር። ያኔ በቲፒኤልኤፍ ጊዜ ይፈራ ነበር። ለምን እንደሆነ አላውቅም። ቲፒኤልኤፍን ፈርቶ ነው ወይስ ቀደም ሲል ያኔ በነበረ ሁኔታ ውስጥ በዛ መሀል ሰዎች የሚወስ ስላለፈ በዛ ሂደት በሚያውቁት ሰዎች በቀል ፈርቶ ነው? እሱን እርግጠኛ አይደለሁም። በዚህ መንገድ ብቻ ከሰዎችም ጋር እናወራለን። በዚህ ደረጃ ለምንድን ነው የሚሰጋው የሚል ነገር ምናነሳው ሰው ማለት ነው። ስለዚህ በሆነ አጋጣሚ መቼ ነው ስለ ቃለ ምልልስ ምናምን የሚሰጠው የሚል ነገር ዝም ብዬ ከመላቸው ሰዎች ነው። ምክንያቱም ያ ጉዳይ ብዙ ጊዜ ሰዎች ስለሚያነሱት የከተማ ትግሉ በዛ በኩል የፈጠረው ነገር ምን ትክክል ነበር ወይ?
እዛ ጋር የፈጠራችሁት ክፍተት አጠቃላይ ኢትዮጵያ ፖለቲካ ውስጥ የሰደረው ነገር ምንድን ነው የሚለውን ጨምሮ በመጽሐፉ ላይ ያሉትን ጉዳዮች ምንድን ነው በቃለ ምልልስ እንደው እንዲናገር ከሚፈልጉ ሰዎች ነኝ፣ ግን ለመናገር አቶ ክፍሉ ፈቃደኛ አይደለም። በአብዛኛው አሁን የተቆረጠውን ቪዲዮ ሳይ አገር ቤት ያለው የሚንቀሳቀሰው ኢህአፓን አማካሪ ነን ይላሉ ከአቶ መርሻ ዮሴፍ ጋር። አዲስ ድምፅ የተባለ እንትን ላይ ነው የወጣው። በኋላ ቁራጯን አግኝቼ በቁራጯ አድራሻ ሲሄድ አዲስ ድምፅ ይላል። እዛ ላይ የሚያነሷቸው በርካታ ጉዳዮች አሉና አንዳንዴ የሆነ አገር ቤት ምናምን የገቡ ነበር እና አቶ መርሻ አገር ቤት ገብተው ምናምን በቃ የሆነ መጽሐፍ እየጻፉ ምናምን ብዬ ነበር ያመንኩት። አሁን እንደምረዳው ተመልሶ ወጥተዋል ማለት ነው። የገረመኝ እዛ ጋር ከምንድን ነው ከምርጫው ጋር ተያይዞ መውጣት ይገባቸዋል በመጨረሻው ሰዓት ላይ እዛ የሚንቀሳቀሱት የኢህአፓ አባላት ምርጫውን ጥለው እንዲወጡ ነው እንግዲህ ቅስቀሳው በዋናነት መግለጫ ወጥተው ጥላችሁ መውጣት አለባችሁ ነው የሚሏቸው። ለምን ገቡ ለምን ጥለው ወጡ እሱ የራሳቸው ጉዳይ ነው። ግን እሱ አይደለም። እኔ እንዲህ አይነት ነገር ብዙ እንትን ውስጥ መግባት አልፈልግም። ይሄ ምንድን ነው ጉንጭ አልፋ ነገር ነው። ተመሳሳይ ነገር ለመዳከር ነው። እዛ ላይ የሚያነሳው ነገር ስልጣን ላይ ያለውን መንግስት በተለይ አቶ ክፍሉ የሚያነሳቸው ነገሮች አሉ። የተለመደ ነው። ምናልባት እንደዚህ አይነት ፖለቲካ ውስጥ ረዥም ጊዜ ያለፉ ሰዎች ስለሆኑ ያንን ሲያነሳ ስላየው በዚሁ አጋጣሚ እድሉም ስላለ እንደው ለመወያየት ከፈቀደ እዛ ላይ የሚያነሳቸውን ጥያቄዎች የኢህአፓ ምናምን ታሪክ ላይ ይናገር ይችላል። ግን አሁን በኢትዮጵያ ባለው ጉዳይ ላይ የሚያነሳቸውን ነገር ስላየው በሱ ላይ ሌላው ዝም ብሎ ይሄ በዚህም በዚያም ዝም ብሎ የሚባል ነገር አለ። ግን አሁን የፖለቲካ ስልጣን ከዚህ በኋላ ፍላጎት አለው ብዬ አላምንም። ኢህአፓ መንግስት ይሆናል ብሎ ያምናል ብዬም አላምንም። ስለዚህ ምናልባት እዛ ጋር የሚያነሳቸው ነገሮች አንድ ሁለት ሶስት ብሎ የሚዘረዘራቸው ነገሮች የዚህን መንግስት ኃጢአት ብሎ የሚጠቅሳቸው ነገሮች አሉ። እጅግ ገረመኝ። ሌላ ሰው ሲናገር ይሄ ማለት ዝም ብሎ በሜዳ ላይ ያለው ሰው ምናምን ሲናገር ፖለቲካ ዓለም ውስጥ ምናምን የሌሉ የፖለቲካ ዓላማ ደግሞ የሰነቁ ሰዎች ሲናገሩ አይገርመኝም። አሁን ፖለቲካ ውስጥ የለም እንደ ዳር ተመልካች ወይ ደግሞ በሆነ የኢትዮጵያ ፖለቲካ ትግል ውስጥ በዲሞክራሲ ሂደት ውስጥ አስተዋጽኦ እንደሚያደርግ ሰው አስተያየት ይሰጣሉ ብዬ ስለማስብ ይሄ መንግስት ከመጣ በኋላ 3 ግዙፍ ጦርነቶች በኢትዮጵያ ተካሄዱ፣ ጦረኛ ነው ይላል። ገረመኝ፣ ደነገጥኩ። ከህወሓት ጋር የተካሄደው ጦርነት፣ ከሸኔ ጋር የተካሄደው ጦርነት፣ ከፋኖ ጋር የተካሄደው ጦርነት። ምናልባት እኔ ይህን ጉዳይ ከአቶ መርሻ ዮሴፍ ጋር ስታወሩት እያወራችሁ ከሆነ ብዬ ነው፣ ወይ ደግሞ ከሌላ ሰው ጋር የቲፒኤልኤፍ ጦርነት ዛሬ ላይ እንኳን በፖለቲካ ዓለም ውስጥ ያለፈና እያንዳንዷን የዕለት ተዕለት ሁኔታ የሚከታተል ሰው አይደለም። ማንም ዛሬ ኢትዮጵያን ጉዳይ አልፎ ሀይች ተመልካች ሁሉ እናቶ ጌታቸው ሁሉ እኮ መጨረሻ አረጋገጡ። እነሱ ባያረጋገጡም ግን ሂደቱ በራሱ ከበቂ በላይ ማስረጃ ነበር። በትግራዩ ጦርነት ስልጣን ላይ ያለው መንግስት አቶ ክፍሉ እንዴት ነው የሚጠየቀው? ጦርነት እንዳይነሳ የጥይት ድምፅ እንዳይጮህ እጅ እግርህን አስረ ቤተ መንግስት እንዲገቡ ፈቃድላቸው። ያን ብታደርጉ ኖሮ ይህ ሁሉ እሳት ሀገር ላይ አይነድም ነበር የሚል በዚህ መልክ መከራከር ያለ። በቃ ተመልሶ ቤተ መንግስት ይግቡ፣ የነበረውን የዘረኝነት ፕሮጀክታቸውን ያስቀጥሉ፣ እግር ይቁረጡ፣ ምናምን ያንጠልጥሉ፣ ካዝና ይገልብጡ። ያንን ለምን አልፈቀድክላቸውም ነው? ወይንስ በሌላ መንገድ ያላየነው ነገር አለ?
እንደማንም ሰው ፌስቡክ ላይ እንደሚጽፉ ሰዎች ዝም ብሎ መናገር አለ እንዴ? ሌላው የሸኔ ጦርነት በየጊዜው ደጋግመው ስለሚያነሱት ደጋግሞ መናገሩ አስፈላጊ ነው ለነዚህ ኃይሎች እና ለሌሎችም። የሸኔ ጦርነት ሸኔ የሚባል ኃይል ወይ ደግሞ የኦሮሞ ነጻነት ሰራዊት የሚባል ኃይል አስመራ ቁጭ ብሎ መግለጫ ሲያወጣ ነው የምናውቀው። ወጣቶቹ ሲታገሉ ከቲፒኤልኤፍ ጋር ግብ ግብ ሲገጥሙ ከጎናቸው ያልቆመ መሸሻም መጠጊያም ያልሆናቸው እነሱ ታግለው በአውሮፕላን አዲስ አበባ ያመጡት ኃይል አዲስ አበባ ከደረሰ በኋላ ተኩስ መለማመድ ጀመረ። ምን መደረግ ነበረበት? ስልጣን ላይ ያለው አካል ያንን ሸኔ እንዳይተኩስ ምን ማድረግ ነበረበት? በተወሰነ ደረጃ የሚተኩሱበት እንትን ይገባኛል። ጥያቄ ውስጥ ቢገባ ነገር አይደለም። ቲፒኤልኤፍ 27 ዓመት በዘር ተደራጅቶ ስለዘረፈ እኛም በዛ መንገድ መሄድ አለብን፣ ከሌሎች ጋር ምናምን ብናሳድን ጠቅላይ ሚኒስትሩን ብናንሳፍፍ ምናምን ተብሎ በቅር የተያዘ ነገር እሱ በአደባባይ የታየ ነገር ነው። በሌላም በኩል ደግሞ የተያዘው ቲፒኤልኤፍ ጋር የመጣው ኢትዮጵያ አንድ ሀገር አይደለችም ተረት የሚተረቱበት ማለት ድሮ ሀገራት ነበሩ፣ ከዛ በኋላ አንድ ላይ ተሰባሰቡ ሀገራት አልነበሩ፣ በየተናጠል ነበር የቆሙት። ኦሮሞ የሚባል ሀገር ነበር፣ አማራ የሚባል ሀገር ነበር፣ ትግራይስ የሚባል ሀገር ነበር። የ1983 ፕሮጀክት ነው ይሄ። ስለዚህ የበላይ ሆነ ከቀጠልክ ሀገሩን ይዘት ሄዳለን፣ የበላይነት ስታጣ ሀገሩን አፈርሳለሁ ተብሎ ቲፒኤልኤፍ የመጣበት መንገድ ነው። ስለዚህ ያ ፕሮጀክት 2010 ሲደነቃቀፍ ቤተ መንግስት የገባው ኃይል ደግሞ ኢትዮጵያ የሚል ነገር ሲያቀነቅን ከኢትዮጵያዊነት ጋር ኮምፓቲብል ያልሆነው ሀሳብ ይህንን መቀበል አቃተውና መተኮስ ጀመረ። በዛ ለኦሮሞ ህዝብ አይደለም ለማንም አይደለም፣ ይልቁንም ነፃነታቸውን ያስመለሱ ማህበረሰቦችን መብት ነፃነት ተመልሶ እንዲወሰድ ለቲፒኤልኤፍ እድል እንዲቀናው ሲያደርግ የነበረ ኃይል ነው። ከመጀመሪያው ጊዜ ጀምሮ ሲተኩስ የነበረ ነው። እዛ ጋር የኢትዮጵያ መንግስት ማለት ማሆን ያለው የጠቅላይ ሚኒስትር አብይ መንግስት ምን ማድረግ ነበረበት? የፋኖ አሁን እነ ጀነራል ተፈራን ነው እና አቶ ክፍሉ ጀነራል ተፈራን እና አቶ ዛሬ 2 ዓመት የተማረኩት ወይ ደግሞ እጅ ሰጡት የሸዋው ፋኖ ማን ነው? እነሱ መጠየቅ ነው። ተዘጋጅተን ኮማንዶ ስናሰለጥን ነበር። የቲፒኤልኤፍን ጦርነት ስንጨርስ ወደ ፌዴራል መንግስት እንሄድ ነበር። ይኸው በአደባባይ እኮ ገለጹት እና አቶ ገዱም ከወጡ በኋላ አረጋገጡት። ከስልጣን ልናወርድ ነበር ናም ብለው። ከዛ በላይ አደባባይ የተደረገው ቅስቀሳ የወልቃይት ጉዳይ ነበር። አሁን የወልቃይትን ጉዳይ ከፋኖ ማን ነው ከቲፒኤልኤፍ ጋር ሆነን እዛ ያለውን የኢትዮጵያ ሀገር መከላከያ ሰራዊትና የተከዜ ዘብ አብረን ወቅተን ወልቃይትን ነፃ እናወጣለን የሚሉ የቲፒኤልኤፍ ፋኖ ሰዎች ለዚህ ዓላማ እንደተሰለፉ ራሳቸው አርሚ ሰባ የተባለው በሆነ መድረክ የሚናገረውን ቪዲዮዎች ምንድነው ድምጾች ሰማን። ራያና ወልቃይትን ከያዛችሁ በኋላ ከመንግስት ጋር ሰላም ሆናችሁ ኢትዮጵያ ውስጥ የምትቀጥሉት ወይስ ከኢትዮጵያ መውጣት ነው? የራሳችሁን ሀገር ነው? አረ የሚቀጥል የለም። የሚቀጥል የሚል አማራጭ ካለውን ራሱ መጥፋት የምፈልግ ነው የሚባለው። እኛ ስለምናውቀው ላይ ያለው ስለማውቁት ወደ ኢትዮጵያ የምጠጋ ሰው ማምን እዛ ያለው አርሚ ሰባ ዋናው ዓላማው አርሚ ሰባ ብቻ እንደ ኢንጂነር አርሚዎቹ ዋና ዓላማቸው ትግራይ የምትባል ሀገር መመስረት ነው። ታዲያ ኦኬ እንዴት አሁን ከአማራው ጋር አትጋጭም በዚህ? ቢካዝ ወልቃይትን ስትይዝ መቼም አማራው ዝም ብሎ እኛ ጋር እኮ አለው እዚህ እኮ የፋኖች ምናምን እኮ አለው። ቅማንት አለ ይትጨፈጨፍ አይደል እንዴ? ቆይ አንዴ ምን አሉ? ቅማንት አለ እሱ አለ ራሱ ቅማንት ሆናል። መተማ አካባቢ ያለው ፋኖ እኛ ጋር ያለው ማለት ነው። ኦኬ ሶ ቅማንት አለ ፋኖች አሉ እናንተ ጋር አለው።
አንድ ላይ ሆናችሁ ነው ማለት ነው እዛ ጋር የተቀመጣችሁት? ጠረፍ እኮ ነው። አንድ ላይ ነው። ከየት ነው ፋኖቹ? የት ነው የሚያስመሩት? እጥቅ ከስራ ነው የሚወጣቸው። እናንተን ወልቃይትን ተስማምታችኋል በዚህ ነገር ማለት ነው? ከፋኖች ጋር መሬት ላይ ካሉ ፋኖች ጋር ጀግና ፋኖ ጋር በዚህ ተስማምታችኋል ማለት ነው? ወልቃይትን ጀግና ፋኖ ተስማምተዋል። እነሱ አመራሮቹ በመሬት የማይዋጉ ስለሆነ እሳቸው ተስማምተዋል። እነሱ ለመሬት አይዋጉም። እነሱ ዋናው 4 ኪሎ ነው እንጂ መሬት አይዋጉም። እሳቸው 4 ኪሎ ዕላማቸው 4 ኪሎ ነው እንጂ ይሄ ወልቃይት ምናምን ራያ ምናምን የሚባል መሬት አይደለም አይደል? የለም እንደዚህ አይነት የለም፣ እዛ ውስጥ የለም። ባንሰማም በተለያየ መንገድ የምንረዳው ከቲፒኤልኤፍ ጋር ከተባበር ቲፒኤልኤፍ በአደባባይ እኮ የሚያደርገው ቅስቀሳው መሬቱን ይዤ ተፈናቃዮቹን አስመልሳለሁ ነው። የኢትዮጵያ መንግስት የሚለው መሬቱ ያንተም አይደለም የአማራም አይደለም የማንም አይደለም የነዋሪዎቹ ነው። የተፈናቀሉትም የነሱ ነው፣ ያሉትም የነሱ ነው። እነሱ ይሰበሰቡና ወደ ፈለጋቸው ለመሄድ ራሳቸው ይወስኑ ነው የተባለው። ይሄንን የህዝቡን መብት ለማስገፈፍ ፋኖ ከቲፒኤልኤፍ ጋር እየተባበረ ያኔ ግን ሲቃወም የነበረው ይሄንን ነው። ለምን ወደ ሬፈረንደም ወደ ምናምን ይኬዳል አይነት ነገር ነበር ቅስቀሳ የነበረው። ልዩ ኃይል ፈታ አልፈታ ምናምን ነበር ሁሌ የነበረው እና እዚህ ጋር ስልጣን ያለው አካል ምንድን ነበር ማድረግ የነበረበት? በፋኖም በሸኔም በቲፒኤልኤፍም አየ ነው። እስቲ ስልጣን ለመንጋ ነበር ያለው መንግስት ይህን ማድረግ ሲገባው ይህን አላደረገም የሚል ነገር ይምጣና ሁላችንም ያልገባን ነገር ካለ ተረድተን በጋራ ጥያቄ እናንሳ። አንዳንዴ እኛ ስላልተሳካልን ሌላውም አይሳካለት የሚል የመቀኝነት ፖለቲካም ይመስላል። የከሌ አልተሳካለትም ማለት የግለሰብ ወይ ደግሞ ቡድን አለመሳካት አይደለም፣ የሀገር ቀጣይነት ላይ አደጋ ነው። በተለይ አሁን ባለንበት ሁኔታ ዙሪያውን የከበበን ዘረኛ ነው። ሀገራዊ ህልም ያለው ኢትዮጵያ አጀንዳ የሚያውለበልብ አናይም፣ በአድራሻውም የለም። ስለዚህ ሌላው መንገደኛው እንዲህ አይነቱን ጥያቄ ሁሌ አንሳ፣ ስለማይጠይቅ ስለማይመረምር የተነገረው እንዳለ ሳላምስ ስለሚወጥ ግን በኢትዮጵያ ፖለቲካ ውስጥ አስተዋጽኦ ሲያደርግ የነበረ ሰው ለማደነጋገር እንዲህ አይነት መግለጫ እከሌ ደስ ሲበለው ተብሎ ይሰጣል። አንዳንዴ ያልፋል ሁሉም ነገር። ትርጉም ያለው ስራ በሚሰራበት ሁኔታ ውስጥ እውቅና መስጠትና ቢቻል በተለያየ መንገድ ድጋፍ ማድረግ ሲገባ፣ ካልተቻለ ደግሞ በዝምታ ባለመረበሽ አስተዋጽኦ ማድረግ ሲገባ እንዲህ አይነት አላስፈላጊ ነገር ውስጥ መግባት ተገቢ ነው ብዬ አላምንም። ስለ ኑሮ ውድነትም በቃ አለ የሚባል ያለው ኃጢአት ይዘረዘራል እዛ ላይ ስሰማ። ስለ ኑሮ ውድነት አለ ጥያቄ ውስጥ የሚገባ ነገር አይደለም። የከተማ ልማቱን ለማኮሰስ ለማሳነስ ከተማችሁ አይደል እንዴ? ሀገራችን ከተማ አይደል እንዴ? ዓለም ሲደመምበት ለምንድን ነው የራሴ የሚል ሰው ደግሞ አይኑ ደም የሚለብሰው? ደረጃውን በጠበቀ መንገድ እየተሰራ ነው። ጎርፍ ሲመጣ ወይ ደግሞ ፀሐይ ሲመጣ እንትን የሚል አይደለም። እሱን ይህን እዛ ቁጭ ብላችሁ ተረት ተረቱን አደባባይ ስታወጡ ብዙ የሚታዘቧችሁ ወጣቶች አሉ፣ ልጆች ነገ እንትን የሚሉ የኑሮ ውድነት አለ። ጥያቄ ውስጥ የሚገባ ነገር አይደለም። ከአፄ ኃይለሥላሴም ይብሳል። የአፄ ኃይለሥላሴ ጊዜማ እኮ ብዙ ጊዜ ያኔ በደንብ እድሜያቸው የደረሰው እኮ ሰዎች በግ በ5 ብር ገዝተን ቆዳውን በ10 ብር እንሸጣለን የሚባልበት ጊዜ ነው። የህዝቡ ቁጥሩ ስንት ነው? ያንን ማድረግ የሚችለው ጭሰኛውን ጭምር ያን ማድረግ ይችል ነበር ወይ? እንደዚያን ነገር በደንብ መፈተሽ አለበት።
የተሻለ ኑሮ በጣም የተሻለ ሁኔታ እንደነበር የተለያየ መንገድ እንሰማለን። አንድ ቁጥሩን ግምት ውስጥ ማስገባት ደግሞ ወሳኝ ነው። እርግጥ ነው ቁጥር ውስጥ ደግሞ እጅ እግር ያለው ሰው ስለሚፈጠር የስራም ነው። ግን በአብዛኛው በመሬት ላይ ጥገኛ በሆነ ደግሞ ማህበረሰብ መካከል ቁጥር ደግሞ የሚያሳድረው ተጽዕኖም አለ። የደርግ መንግስት እኮ ስልጣን ሲለቅ እኮ ኢትዮጵያ ህዝብ እኮ 50 ሚሊዮን አካባቢ ነው። አሁን 140 ምናምን አካባቢ ተጠግቷል። 50 ሚሊዮንም 60ም 70ም 80ም 90ም ሚሊዮን ምናምን በነበረበት ወቅት ጎዳና ተዳዳሪ የዕለት ልብስ ጉርሱን መሸፈን የማይችል ብዙዎች 100 ሺዎች ምናልባት ከዛም በላይ ተጨማሪ በእያንዳንዱ ዓመት ተጨማሪ ስራ ፈላጊ ወጣት ቁጥሩ እድሜ ወደዛ ሁኔታ ውስጥ ይደርሳል። ለነዚህ ስራ መብት መስጠትም በሌላ በኩል ደግሞ ኢኮኖሚው ግሽበት ሌላው እንዳያደቅ መጠንቀቅም የመንግስት ተግባር ነው። በዛ ዙሪያ ስራ እየሰሩ አይደለም። ኢትዮጵያ ውስጥ ላለው የኑሮ ሁኔታ ማድረግ ሲገባቸው ባለማድረጋቸው ይሄ ቢደረግ ኖሮ እንዲህ አይነት ግሽበት አይመጣም ማለት የሚቻልበት ሁኔታ አለ። ይሄንን ኢኮኖሚያዊ ትንተና ነው የሚያስፈልገው። ግን በአይናችን የምናየው ደግሞ ሌላ እውነት አለ። እናቶ ክፍሉ በነበሩበትም አፄ ኃይለሥላሴም የደርግም የቲፒኤልኤፍም ዘመን የማናውቀው፣ በቅርብ ጊዜ ደግሞ በቲፒኤልኤፍ ዘመን የምናውቀው ኑሮ ከፍቶ ችግሩ ተበራክቶ ጉርሻ የሚሸጥባት አዲስ አበባ ነበረች። ዛሬ ጉርሻ ለማውላት ወይ ደግሞ ትርፍራፊ ለመልቀም እንትን መሄድ አያስፈልግም። በአደባባይ ገልጸውታል። አይደለም የሚል በአደባባይ አዲስ አበባ ያለ ሰው ይምጣና ያንን ቢለን እኛም እንከራከራለን። ማንም ኢትዮጵያዊ የራበው ሰው ትኩስ ምግብ መብላት የሚችልበት ማዕከላት በኢትዮጵያ አዲስ አበባ ከተማ በተለያዩ ቦታዎች ተከፍተዋል። ማንም ሰው ሄዶ እዛ ምግብ መብላት ይችላል ተባለ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ ይሄ ተአምር አይደለም? አዲስ አበባ ጎዳናዎች ላይ የምናውቀው ነገር አልነበረም? እዛ ጋር ከኑሮ ውድነቱ ጋር ተያይዞ ደግሞ በሌላ በኩል እዚህ ጋር የሚሰራውን ስራ የኑሮ ውድነቱ ጋር ያለውንም ነገር ይህንን መስራት የቻለ አካል እዛኛው ጋር ያለው ነገር በኢኮኖሚክስ አይን በተዛባ መንገድ ላይ ስለሄደ ነው ወይንስ ያኛውንም መንገድ እያስተካከለው ነው? ይሄ እንዴት ነው መስከረም አይቻለው? ይሄ ልጆች ተማሪዎችና አቶ ክፍሉ በንጉሱ ጊዜ ሲማሩ የት እንደተማሩ አላውቅም። እርግጥ ድሮ ቴሜስ ምናምን የተማሩ ሰዎች ያኔ ምግብ ይቀርብ ነበር ተብሏል። ከዛ በኋላ ግን በደርግ ጊዜው ስንማር ምንም እናውቀው ነገር አለ? የትኛውም ዩኒፎርምን ራሱ ገዝተ ቤት በልተ ከመልሰ ቤት በልተ ምናምን ነው። አሁን ልጆች ትምህርት ቤት ምግብ ቁርስም ምሳም መብላት የሚችሉበት ዩኒፎርም መንግስት የሚሸፍንበት ከዛም አልፎ እይታ ነው ብዙ ጊዜ የሚያስፈልገው። ብዙ ጊዜ መንግስት አቅም አይደለም። አሁን እንደምናየው መንግስት የተለያዩ የህብረተሰብ ክፍሎችን በማስተባበር ጭምር የሚያደርገው ነገር ነው። ለነሱ ምንም ጥቂት የሆነ ነገር ግን ለብዙሃኑ ህይወት የሚሆንበት ሁኔታን ፈጥሯል ማለት ነው። ከጤና አንጻር ራሱ ይህን ራሱ አላውቅም ነበር። አንድ ሰው ሲነግሩኝ ነው ይህን ያህል የጤና ሽፋን እከፍላለሁ። ለማን? አይ በየቀበሌው ምናምን ኑሯቸው ዝቅተኛ ለሆኑ ሰዎች ሕክምና ማግኘት እንዲችሉ ኢንሹራንስ ኢኮኖሚካሊ ደህና የሆነ ሰው የተወሰነ ይከፍላል። ስለዚህ የጤና ዋስትና አላቸው። ይሄ እንግዲህ እይታ ነው የሚፈልገው እኮ ማየት።
ሰዎች ሲታመሙ፣ ሲራቡ፣ ሲቸገሩ ምን መደረግ አለበት? የመንግስት አቅም የመንግስት በጀት ይችላል። ስለዚህ መንግስት በጀት ካልቻለ ምን መደረግ አለበት? ይሄ በጣም ማሰብ ይፈልጋል። ከምር ህዝባዊ ፍቅር ይጠይቃል። ይህንን በሚደረግበት ሀገር ውስጥ እንዲህ አይነት ስራዎች በሚሰሩበት ሁኔታ ውስጥ ሌላው ቀርቶ ግጭቶችም እየተካሄዱ ግጭቶቹ ፈጣሪዎች እነማን እንደሆኑ በአደባባይ እየታወቀ አንድ ሁለት ሶስት ብለን ዘረዘርን። አሁንም ይህንን ኢትዮጵያ ውስጥ ለተፈጠሩ ግጭቶች ከህወሓት ጋር ለነበረውም፣ ከፋኖ ጋር ለነበረውም፣ ከሸኔ ጋር ላለውም ለሁሉም የኢትዮጵያ መንግስት በዚህ በኩል የሚል ለመከራከር ወይ ደግሞ ሐሳብ አለኝ የሚል ሰው እና አቶ ክፍልን ጨምሮ እንጋብዛለን። ምክንያቱም እዛው ብሶት ላይ ያለውን ሰው ይዞ አብሮ ከመጓዝ ሌላውንም ማስረዳትና የሚያምንና የሚከተል ካለ እሱንም እዛው ላይ ማሳፈር ይጠቅማል። ዛሬ ብሶቱ ካምፕ የጥቂቶች እንደሆነ ምርጫው በብዙ መልኩ አሳይቶናል። ማናችንም ባልጠበቅነው ባልገመትነው ሁኔታ የኢትዮጵያ ህዝብ እስከ ውድቅት ሌሊት ከዛም አልፎ እስከ ሌሊት 9 ሰዓት ሰልፉን ምንም አየን። እንደ ማህበራዊ ሚዲያው ጫጫታ በየቀኑ እንደሚነገረው ብሶት ሸኔው ባድራሻው፣ ፋኖ ባድራሻው፣ ቲፒኤልኤፉ ባድራሻው፣ ሌላውም በየአድራሻው መዓት እንደመጣበት ሊያጠፋው እንደተነሳበት ካልሄደ ካልተወገደ እንደሚያልቅለት ሁሉም በየስርቻው በየእንትኑ እየተናገረ የምሰማውን ሳይሆን የማየውን ነው ማምነው ብሎ አደባባይ እንደወጣ ማረጋገጫ ነው። ስለዚህ ከዚህ ውስጥ አሁንም እንዲህ አይነቱ ከእንደዚህ በርካታ ሚሊዮኖች ውስጥ ሳይገባው የመንግስትን የምርጫ ቲያትር እያጀበ ነው ብላችሁ ካመናችሁ እንዲገባው ለማድረግ በቋሚ ብሶት ውስጥ ያለውን ሳይሆን በምክንያት እያየ እያገናዘበ የሚሄደውን ሰው ንገሩትና አብራችሁ ከጎናችሁ አሰልፉት። ስለዚህ መድረኩ ክፍት ነው። በእውነት ለእውነት ኢትዮጵያ ውስጥ ባለው ጉዳይ ላይ ለመፍትሄ አስተዋጽኦ ለማድረግ እችላለሁ የሚል ሰው፣ የኢትዮጵያ ግጭት እንዲቆም እፈልጋለሁ የሚል ሰው፣ ኢትዮጵያ ውስጥ ሰላም ተረጋግጦ ሁከቱን በነገራችን ላይ ሁከቱ እየተቆለጠጠ የምዕራፍ አብቅቷል። ዘላቂ የሆነ ኮሽታ የሌለበት ሀገር እንደማይፈጠር ሁላችንም እርግጠኞች ነን። ግን በተለያየ መንገድ በምናምን ውስጥ ያለውን ሰው እፎይ ይበል። እኔ አሁን በተለይ እንትን ውስጥ ያለው ሰው ያሳዝነኛል። ከምሬ ነው የምለው። ይሄ በተቃውሞ በምናምን ያለው ይንጨረጨራል። አንዳንዱ ምን እንደደረሰበት እንኳን ማስረዳት ሳይችል ምርጫ 501 ምርጫ ክልል ላይ ተካሂዶ ምርጫውን አደናቀፍን ሲሉም የሚያምን ሰው አለ። እነዚህን እግዚአብሔር ጨርሶ የማራችሁ ነው የሚባለው እንጂ ከዚህ በኋላ ፋኖ ምርጫ አደናቀፍኩ ሲል፣ ሸኔ ምርጫ አደናቀፍኩ ሲል የሚያምን ሰው ካለ ይህንን እግዚአብሔር ጨርሶ እንዲምረው በየእምነቱ ሰው ሊጸልይለት ነው የሚገባው። ከዛ ውጭ ሆነው በምክንያት ይሄ ያለ የሚል ሰው አሁንም እዛው ተመሳሳይ ነገር ላይ ሳይሆን ወጣ ብሎ ለመከራከር ለመዘንት ማለት አለበት። ለመሸጥ ሀሳቡን መዘጋጀት አለበት። መውጫውም መፍትሄውም በዚህ ዙሪያ ነው። ግጭቶችን ለማቆም ግጭቶቹን እንዳይፈጠሩ የመጀመሪያ ማድረግ ነው። ግጭት ማን እንደፈጠረ አይተናል። ግጭቶቹ እንዲቆሙ ደግሞ ንግግር ነው መፍትሄው። ልነጋገር የሚል መንግስት መሆኑን ደግሞ
በተግባር ተመስክሯል። ከቲፒኤልኤፍ ጋር ተነጋግሯል። ከሸኔ ጋር ተነጋግሯል። ሸኔ ጋር ለምን አልተሳካም? ሁላችንም ሊሳካ ነው የምንመኘው። ሁላችንም ሰላም እንዲረጋገጥ ነው የምንፈልገው። ለምን ያልተሳካው? በሁለቱም ወገን የተባለውን ነገር አደመጥን። የኦሮሞ ህዝብ ጥያቄ እንድመለስልኝ ነው የምፈልገው የሚል አጀንዳ ሲያውለበልበው የቆየው ሸኔ ኦሮሚያ ክልልን እንዳለ ልቀቁልኝና ላስተዳድር አለን። ይሄ የጤነኛ ሀሳብ ነው? ከስርቻ ስር መተህ ክልል እንድትመራ ማን ነው የሚፈቅድልህ? ማን ስለሆንክስ ይፈቀድልሃል? የሚሆንና የማይሆን ነገሮች ሰዎችን አይለዩም እንዴ? ይልቅ ኢትዮጵያ ውስጥ ተገቢ የኦሮሞ ህዝብ ምንድን ነው የጎደለበት? እሱን ጥያቄ በተገቢው አንሳት። ስልጣን ላይ ያለው መንግስት ከሚሄድበት መስመር ጋር አልጣጣምም ካለ ማለትም የኢትዮጵያዊነት የሚለው ነገር ይጎረብጠኛል ካለም እሱን ማንም በነገራችን ላይ ኢትዮጵያዊነት ይጎረብጠኛል ብሎ ሀገር ለመገንጠል ብሎ ፓርቲ መደራጀትም ያለበት አይመስለኛል። እሱ መፈቀድም አለበት ብዬ አላምንም። በተለይ በዚህ ትግራይ አካባቢ ያሉ አንዳንድ ውድብ ነፃነት ነው ምናምን የሚባል ራሱ ብሔራዊ ምርጫ ቦርድ እንዴት እንደሰጡ አላውቅም። ሀገር ለመመስረት ተብሎ ፓርቲ አይመሰረት። ሀገር ለመገንጠል ብሎ ፓርቲ መመስረት የለበትም። ሀገር ለመገንጠል ብላ ጫካ ግባና ተዋጋ። ሸኔ ኮንፌዴራሊስቱ ሀሳብ ነው የሚጥመኝ ካለ እሱን መደምት ማለት መታገል ነው። ልል የሆነ አስተዳደር ከፌዴራል መንግስት ጋር ያለን ግንኙነት ልል የሆነ ህዝቡ የሚፈልገው ይሄንን ከሆነ እሱም በሰላማዊ መንገድ ገብቶ መታገል ነው። እንደዚህ አይነት ጥያቄ ይቀርባል እንጂ አንድ ቀበሌ በተገቢው ያልተቆጣጠርክበትን ሀገር 270,000 ስኩዌር ምናምን ሜትር ቦታ ላስተዳደር የሚል እብደት ነው። ስለዚህ እዚህ ጋር የኢትዮጵያ መንግስት ይህን አጎደለ እንዳንል ሸኔም ይህን አልጠየቅኩም አላለም። የኢትዮጵያ መንግስት ይሄንን አላደርግም አለኝ አላለም። የሚናገረው በመንግስት እምቢታ ተደናቀፈ ነው። መንግስት ምን እምቢ አለ? መንግስት እምቢ ያልኩት በህዝብ የተመረጠውን አስተዳደር እኔ ልውሰድና ላስተዳድር ስላለ ነው ብሏል። እና እስከዚህ ድረስ ፌዴራል መንግስቱ ከህወሓትም ጋር ከሸኔም ጋር ሄደ፣ ከፋኖችም ጋር ሄደ። ፋኖ ያው የተበታተነ ነው የሆኑት። እስከ መጨረሻው ድረስ መጡና ጩኸት ፈርተው አፈገፈጉ። የቆረጡት የአማራ ህዝብ መከራ ያብቃ ያሉት ደግሞ ወደ ሰላሙ መድረክ መጥተው የራሳቸውን አስተዋጽኦ እያደረጉ ነው። በማህበራዊ ሚዲያ ጭምር እየተፋለሙ ነው፣ እያጋለጡ ነው። ያለፉበት የዋሉበት ቦታ ስለሆነ እያንዳንዱ ዝርዝር ስለሚያውቁት ማለት ነው። ስለዚህ እዚህ ጋር የኢትዮጵያ መንግስት ልነጋገር አሁንም እያለ ነው እና ምን ብለን እንጠይቀው? ከዛ ውጭ የሆነ ነገር ምናልባት ከዚህ ጋር እያይዤ አዲስ ስታንዳርድ ላይ ያየሁትን የቱለማው አባገዳ ጎበና የተናገሩትን ከእርሳቸው ጋር ተያዘ አንድ እንትን መረጃ አይቼ የኦሮሞ ነጻነት ግንባር አባላት ሆነው እስር ቤት ያሉ ሰዎች ለአባገዳው አቤቱታ አቀረቡ። አቤቱታ ካቀረቡት ውስጥ ያቀረቡት በምህረት የተመለሱ ናቸው የሚል በአዲስ ስታንዳርድ ላይ ዜናውን አየሁ። በኋላ አባገዳ ጎበና ደግሞ እዛ ላይ የሰጡ አስተያየት አይ የተመለሱ ብቻ ሳይሆኑ በጦርነት መሀል የተማረኩ እንዲሁም ሌሎች ናቸው አሉ። በጦርነት መሀል የተማረከ ያው ይታሰራል። ሌላ ወንጀል ከሆነ ያው መታሰር የሚጠበቅ ነገር ነው። በህግ አግባብ ሰዎች መታሰራቸው ነው መነሳት ያለበት። በሰላም መንገድ የተመለሱ ሰዎች እንዴት ነው የሚታሰሩት? ይሄ ያው አዲስ ስታንዳርድ ነው እንዳንል እሳቸውም ወይ ደግሞ ኮት ሲያደርጓቸው አሳስተው አላውቅም። ስለዚህ በመንግስት በኩል ይሄ ዜና በሰላማዊ መንገድ የመንግስትን ጥሪ ተቀብለው መጥተው የታሰሩ ሰዎች አሉ የሚል አዲስ ስታንዳርድ ላይ አቤቱታ ለፌዴራል መንግስት ማለት ለመንግስት አቅርበዋል የሚል ነገር ስላለ
በዚሁ አጋጣሚ የአዲስ ስታንዳርድን የእንግሊዝኛውን ዘገባ ተመልክቶ መንግስት ምላሽ የተሰጠበት የኦሮሚያ ክልል መንግስትም የፌዴራልን ምላሽ ሊሰጥበት ይገባል። ምናልባት አሁን የኢትዮጵያ መንግስት አሁን የተመረጠው መንግስት አንድ ነገር ነው ያደርጋል ብዬ ተስፋ ማደርገው በኮሚኒኬሽን በኩል ያለው ነገር ነው። አሁን አንዳንድ ሰዎች ኮሚኒኬሽን መስሪያ ቤቱን ሰራተኞቹን ሲወቅሱ ሰማለሁ። እኔ አይመስለኝም። ለመስራት ብለው መግለጫ ለመስጠት ወስነው እንደ መመሪያ ከላይ የወረደ ነገር አሰራሩ ላይ የተፈጠረ ክፍተት ካልሆነ በስተቀር ሰራተኞቹ ጋር ያለ ችግር ነው ብዬ አላምንም። አንዳንዴ በጣም ዱላ ይበዛል ኮሚኒኬሽን ሰዎች ላይ። ምናልባት እንደሚባለው ስራቸውን እስከ መጨረሻው በዚህ ጉዳይ ላይ መረጃዎችን የማንሸራሸር መብት ተሰጥቷቸው እነሱ ያንን እያደረጉ ካልሆነ በእርግጥም መወቀስ አለባቸው። መወቀስ ብቻ ሳይሆን መንግስት ማስተካከያም ጭምር ማድረግ አለበት ብለን እናምናለን። ግን ምንረዳው እንደዛ አይደለም። አጠቃላይ ነገሩን ሳይ እስካሁን በተከታታይ የመጡ ነገሮችን ስናይ በመንግስት በኩል ተቋሙን ቀደም ሲል በነበረው ሁኔታ በተለይ መረጃ በማሰራጨት በኩል እንደዚህ አይነት እድል በደንብ የፈቀደ አይመስልም። ስለዚህ አዲሱ መንግስት ያው ብልጽግና እንደሆነ የሚያጠራጥር ነገር አይደለም። ማሻሻያዎች በተለይ በኮሚኒኬሽን በኩል ኢትዮጵያ ውስጥ ድቅድቅ ጨለማ ውስጥ አንዳንድ ሰው የሚገባበት ሁኔታ አለ። ምን እየተካሄደ እንደሆነ እንኳን ለብዙሃኑ ሚዲያው ስላለው ሰው ሁሉ የማይታዩ ነገሮች አሉ። ስለዚህ ቢያንስ በሳምንት አንድ ቀን ይሁን በሳምንት 2 ቀን ባሉ ጉዳዮች ላይ ማብራሪያዎችን መስጠት፣ ለጋዜጠኞች ጋር ውይይት ማድረግ የኮሚኒኬሽን ሰዎች ኃላፊነት ነውና ልክ የውጭ ጉዳይ ሚኒስቴር እንደሚያደርገው ያንን በአዲሱ መንግስት ከመስከረም 25 በኋላ ተስፋ እናደርጋለን። ያንን ቢያደርጉ ብዙ ነገሮችን ለመመለስ መረጃ አየሩን የበከሉ ነገሮችን ለማጥራትም በብዙ መልኩ ይጠቅማልና ይህ እንደሚደረግ ተስፋ እናደርጋለን። ክቡራት ተመልካቾቻችን የዛሬ አርብ ግንቦት 28 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ግንቦት 28 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።